የተፈጠረውን ኩላት አልነገረኝ ዱባይ አብሬ አልሄድም። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ ሁላችሁንም ሰላም ብያለሁ። ሰላማችሁ ባያላችሁበት በዚህ ትትረፍ ይበልኝ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ዛሬም እንደተለመደው አዲስ ነገር አለኝ ማለት ነው ቪዲዮ አስገባላችኋለሁ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ዛሬም እንግዲህ እንደተለመደው በቅመሟና በቡራው መጥቻለሁ ማለት ነው። እንግዲህ እሙሽዬ መጥታለች ማለት ነው፣ አብራቸው ማለት ነው። ዛሬ ከእናታቸው ጋር እንግዲህ ምን አሉ የሚለውን ነገር ደግሞ እነግራችኋለሁ። ዱባይ ልከን ነው ሀይሚዬ ወይስ አከድም ተስማማ ተቡርኬ ጋር ወይስ አልተስማማም የሚለውን ደግሞ በደንብ አድርጌ አብራርቼ እነግራችኋለሁ ማለት ነው። የሰማሁትን ግን እናንተ እስከ መጨረሻው ድረስ ተከታተሉ። ላይክ እያደረጋችሁ ውድ ቤተሰቦቼ የኒንቆች ማለት ነው። ብሩኬን ጠልቼው አይደለም። እኔ ከሱ ጋር ሄጄ መዝናናት እፈልጋለሁ። ከሱ ጋር ብዙ ነገሮችን ማሳለፍ እፈልጋለሁ። ግን ያልተፈቱልኝ ነገሮች በጣም ብዙ አሉ። እነኛ ነገሮች ግን ሊፈታልኝም ፈቃደኛ አይደለም። እነኛ ነገሮች ደግሞ ታልፈታልኝ እኔ ከሱ ጋር መሄድ አልፈልግም ብላ መልስ ሰጥታለች ማለት ነው። ሀይሚዬ ለማዘሯ ለእናቱ ማለት ነው። እንግዲህ ይህን ነገር ያለችው ምንድነው ያልተፈታላን ነገር የሚለውን ደግሞ እስከ መጨረሻው ድረስ ተመልከቱ ማለት ነው። እነግራችኋለሁ ማለት ነው። ሀይሚዬ ያልተፈታላን ነገር ቢኖር እንግዲህ የልጁ ጉዳይ ነው ማለት ነው። እንግዲህ እዩ ያረገዘችው ልጅ ጉዳይ ማለት ነው። ያን ነገር ደግሞ በተደጋጋሚ እየጠየቀች ነበረ ብሩኬን ማለት ነው። ብሩኬን የጠየቀችበት ምክንያት ደግሞ ምንድን ነው? እውነት አርግዛ ካንተ ነው ወይ ያለችው? ይህን ነገር ግልጥ አድርግልኝ ሀይልህ ነበሩ የዛ ሰዓት። በኋላ ግን ልጁ ያንተ የሆነ ሰዓት ግን ይሄን ነገር በጣም ከባድ ነው ለኔ። ስለዚህ ነገሮችን ለምንድን ነው የምሸፍንብኝ? ለምንድን ነው የማትነግረኝ? እያለች ነው ማለት ነው። ብሩኬ ደግሞ ልጁ የኔ አይደለም የኔም ሊሆን አይችልም። ስለዚህ ነገሮችን ዝም ብለሽ ባታመላልሽ ደስ ይለኛል እና በኋላ እንዳታፍሬ እኔ የኔ አይደለም ልጁ እያለ ነው ማለት ነው። ሀይሚዬ ደግሞ ያንተ ካልሆነ ለምንድን ነው እንደዚህ የምኮነው? እዚህ ድረስ ለምንድን ነው ስ የመጣችው? እንዲሁስ ደግሞ የተለያዩ ነገር ለአንተ ማድረግን ምን አስፈለገ? ይህን ነገር እውነቱን ለምንድን ነው ግን እማትነግረኝ? እውነቱን ብነግረኝ በጣም ደስ ይለኛል። ለምንድን ነው ግን እውነቱን እማትነግረኝ? እያለች ነው ማለት ነው። እንግዲህ ይህን ነገር በነገራችን ላይ የብዙዎቻቸው አንዳንድ ጥያቄዎች የብዙዎች አሉ። ምክንያቱም ይሄ ነገር እንደዚህ እኔ በጣም አንዳንድ ነገሮች የገረሙኝ ነገር ቢኖር ማለት ነው አንድ ሰው ዞሮ ራሱን ያውቃል እኮ ማለት ዝም ብሎ አይደለም። ምክንያቱም የሆነ ነገር ተተፈጠረ ያ ነገር ተፈጥሯል ብሎ መናገር የሚችል ሰው ነው ማለት ነው ብሩኬ ደግሞ ማለት ነው። እና ስለዚህ ማለት ራሱን መሳት ራሱን እስከሚስት ድረስ የሚሆን ነገር የለም። አብዛኞቻችሁ ራሱን ስትሆኑ ምናምን የምትሏላችሁ ማለት ነው። እንዴት ነው ራስ የሚሳተው? ቆይ እኔ ማለት ገርሞኛል በጣም የብዙዎቻችሁ ጥያቄም ሆኖብኛልም ገርሞኛልም ማለት ነው። አንድ ሰው ራሱን መቼም ቢሆን መቼም አይስትም። ምክንያቱም በሚያረግ ሰዓት ያኔ በሆነ ሰዓት ይሄን ነገር ወንድ ልጅ ነው ሴት ልጅ እንኳን እሺ ራሷን ስታለች ምንም ነገር ላታቅ ትችላለች ማለት ነው። ይህ ነገር ደግሞ እሱ ወንድ ልጅ ነው ምንም ነገር የሆነ ነገር ራሱ ታደረገችው ራሱ ማድረግ ራሱ አይችልም ማለት ነው። ስለዚህ ይህ ነገር እንዴት ሊፈጠር ይችላል የሚለው ነገር ለእኔም ጥያቄ ሆኖብኛል ቤተሰብ ማለት ነው። እና እውነት ከሆነ ግን በጣም ከባድ ሊሆን ይችላል እውነት ለመናገር ማለት ነው። ከባድ የሚሆነው ምንድን ነው ብላችሁ ታሰባችሁ? እንግዲህ ለቅመማም ከባድ ነው አንደኛ ነገር፣ ሁለተኛ ደግሞ ያው ማለት ለቤተሰቦቹ ራሱ በጣም የሚያምኑት በጣም የሚወዱት በጣም ብዙ ነገር ነው። ግን ሰው መቼም ሆኖ የማይሳሳት የለም። ያው ለጊዜው ሊከብድ ይችላል ብዬ አስባለሁ። ግን የመጣው ልጅ ነው። ልጅ ደግሞ ለሁሉ ነገር በረከት ነው፣ ጸጋ ነው፣ ብዙ ነገር ነው። ምክንያቱም ልጅን የሚያህል ነገር ልጅን የሚያህል ጸጋ ምንም ነገር የለም ማለት በዚህ በዱንያ ላይ ኖራችሁ ልጅ ነው ዋናው ነገር ማለት ነው። ዋናው ነገር ልጅ ነው። ምክንያቱም ምንም ሆናችሁ ብሞት ራሱ የሚያስጠራችሁ መልሶ ልጃችሁ ነው አይደል እንዴ?
ስለዚህ ሀይሚዬ ያው ግዴታ ከኒ ካልሆነ በማለት እንጂ ችግር የለውም ቢፈጠር ምንም ነገር የሚፈጠርብሽ ነገር የለም አንቺ ላይ። ምክንያቱም እሙሽዬ ራሱ ነግራሻለች ብዬ አስባለሁ። ምክንያቱም ምንድን ያለችሽ እኔ ልጁ የእሱ ከሆነ እኔ ራሴ ያሳድገዋለሁ፣ አንቺ ጋር ምንም የሚደርስብሽ ነገር የለም፣ ወደ አንቺ ምንም ነገር አይመጣብሽም። ስለዚህ አንቺ ደግሞ እሷን አትመኒ፣ እንዲሁም ደግሞ ለጥላት በር አትክፈቺ፣ ነገሮችን አስቢ፣ ልቦና ይስጥሽ ብላታለች ማለት ነው። እንግዲህ ከዚህ ወደ ምንም ነገር የምትለው ነገር የላትም አይደል እንዴ? አማት ሆና በቃ ከዚህ ውጭ ምንም አትልም ማለት ነው። እና ደግሞ በጣም መልካም እናት ናት እሙሽዬ ማለት ነው። እና ይሄን ነገር ስላለቻት እሷ ግን ምንም ነገር ያው እየመሰላት አይደለም አሁን ላይ። እንግዲህ ትናንትና ደግሞ ብሩኬ ወጥቶ አይታችሁታል ተፍጼ ጋር በጣም ደስ የሚል ነገር ፍጼ ሰጥቶታል ማለት ነው። የእናቱን እና የሱን ፎቶ ማለት ነው። ፍጼ እንግዲህ ታውቃላችሁ ለእነሱ በጣም ብዙ መስዋዕት የሚከፍልላቸው ልጅ፣ በጣም የሚወዳቸው በጣም የሚያከብራቸው ልጅ ነው። እውነት ለመናገር በጣም መልካም ልጅ ነው እና ትናንትና እንግዲህ ጠልፋህም ቢሆን ይዘክድ እያለው ነበር ማለት ነው። እባካችሁ ምከሯት እስኪ ከሰማች እያለ ነበረ ብሩኬ። ምንም ነገር እኔ በውስጥ ራሱ ተካሜራ በስተጀርባ ብዙ ነገር እያልኳን ነበረ፣ ግን ምንም ነገር ልሰማኝ አልቻለችም። ምንም ነገር ልሰማኝ አልቻለችም። ምንም ልትረዳኝም አልቻለችም። ስለዚህ ምንም ማድረግ አልችልም። ግን አለሁ ድረስ እዚህ እስካለሁ ድረስ እሷን ያው ደስተኛ ለማድረግ ብቻ ነው እንጂ ምንም ነገር እያረገችልኝ አይደለም። እሽም እያለችኝ አይደለም። እንደውም እየፈራች ነው ያለችው አሁን ላይ እያለ ነበረ ማለት ነው። እንግዲህ ነገሮች ከጊዜ በኋላ በነገራችን ላይ ጥሩ ነገሮች ሊመጡ ይችላሉ ብዬ አስባለሁኝ። ምክንያቱም አሁን ላይ ያው ሀይሚዬም ሴት አይደለችም፣ እንደ ሴትነቷ መግደርደር እኮ ያለ ነው አደኛ ሴቶች ጋር ያ ነገር ሊሆን ይችላል። ግን ከጊዜ በኋላ ግን ያው ትመለሳለች ብዬ አስባለሁ ወደ ራሷ። እንግዲህ ብሩኬን ደግሞ በጣም ተወደዋለች ታውቃላችሁ። ትናንት ወደ ራሱ ፕራንክ እያደረጋት የነበረ ሰዓት ምን እንዳላችሁ ሰምታችኋል አይደል? በነገራችን ላይ ብሩኬ ትንሽ የማይገባው ነገር ቢኖር ምንድን ነው የሆነ ብልሃትነት ማለት መረዳት፣ እሷን አይኗን አይቶ የምትፈልገውን ነገር ለማድረግ መረዳት የሚባለው ነገር ትንሽ ይቀረዋል ብዬ አስባለሁ። ምክንያቱም አንድን ሰው በቃ በራሷ በምትመለከተው ማለት ምን እንደሚፈልግ ምን እንደሚያስፈልግ ራሷ እየተናገረች ነው ማለት ነው። በደም ምን እንዳችሁ የፍቅር ሙዚቃ ከፍተህልኝ የሆነ በቃ ደስ የሚል ነገር አድርገህልኝ ከዛ በኋላ ጥሩ ነገር ሊሆን ይችላል እያለችው ነበር ማለት ነው። ያን ነገር እንግዲህ በቃ ፏ አድርገህ ፈታ አድርገህ በደንብ አድርገህ እሷ በቃ ይቅርታ መጠየቅ ካለብህ ያን ነገር ይቅርታ ብትጠይቃት ምንም ነገር የምትል አይመስለኝም እኔ በራሴ ማለት ነው። እና ይህን ነገር ደግሞ መረዳት ራሱ አቅትም ብዬ አስባለሁ። በግልጥ ነግረሃለች ብዬ አስባለሁ። እሷ እንግዲህ ያው ምን ማድረግ ይቻላል እንግዲህ ያው ብዙዎቻችሁ ደግሞ ከአባቷ ቤት ተለግሶ መውጣት እፈልጋለሁ ባለችው ባለፈው ቪዲዮ ራሱ አግባኝና ከአባቴ ቤት አግብታ ውሰደኝ ማለቷ ነው እያላችሁ ነበረ ማለት ነው። እያላችሁ እያብራራችሁለን ነበር ቲክቶክ ላይ። እንግዲህ ዛሬ ደግሞ እናያለን ብዬ አስባለሁ። በጥሩ ነገር ይመጣሉ ብዬ አስባለሁ። ምክንያቱም መልካም ነገር ጥሩ ነገር አለ ብለዋል ማለት ነው። እንግዲህ ፍጼም እኔም እመክራት አለሁኝ አብራችሁ እንደምከዱ ባለሙሉ ተስፋ ነኝ። ምንም አትልም እንደምከዱ አውቃለሁ ብሎታል ማለት ነው። እሷ ግን በጣም ጨለላለች፣ በጣም ቢብላኛለች ምናምን እያለ ነበር ብሩኬ። እንግዲህ ትናንትናም ጠጉር ቤት ነበረች እየተዋበች ነበር የነበረው ማለት ነው። እንግዲህ ቅመሟ አልተቻለችም ማለት ነው። መዋብ ምናምን ነገር በጣም የሌለ ነው እኮ በቃ ያሌል። በተለይ ብሩኬ ጋር ትኮን እኮ በቃ ዝንጥ ፈታ ነው የምትለው እውነት ለመናገር ማለት ነው። በጣም በቃ ሌለ የሌለ ውበት ነው የሚጨምርባት ማለት ነው። እና እንግዲህ ትናንትና አሸብርቃ አምሮባት በኢንስታግራሟ ስቶሪ ላይ ለቃ ነበረ አይታችሁ ከሆነ ማለት ነው። እና ቤተሰቦች ለማንኛውም ግን ሴቶች ራሳችሁን ጠብቁ እንደ ሀይሚዬ ማለት ነው። ማለት ሀይሚዬ በጣም ጠንካራ ሴት ናት። በጣም ጀግና፣ በጣም ከምላችሁ በላይ ማለት ነው። ራሷን በጣም አድርጋ የምታስከብር ናት። እውነት በጣም 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 በብዙ ነገር እንግዲህ ተፈትናለች። ፈተናዋን ያለፈች ልጅ ናት። በማንነቷ ምንም ነገር የማትደራደር ናት። እውነት ለመናገር ማለት ነው። እንግዲህ ተብሩኬ ጋር ብዙ ጊዜዎችን አሳልፈዋል። 2 አመት በቃ ረዲ 2 አመት ሆናቸዋል አሁን ማለት ነው። እና
በዚህ ኩላ ውስጥ እንግዲህ በእድም ለታየ የፈተናትን ፈተና አይታችኋል ማለት ነው። እና በጣም እውነት ለመናገር እኔ እንጃ በጣም የምታኮራ ልጅ ናት፣ ሁልጊዜ ማለት ነው። ማለት ነገሮችን እንዴት በቃ ይሆናል የለ እንደዚህ እወደዋለሁ፣ ያፈቅረኛል፣ ወደፊት ባሌ ነው፣ በእጄ ነው ያለው ብላ እንኳ አልተዘናጋችለትም ማለት ነው። እና ይህን ያህል አመት አብሮ የተቀምጧ ብላ ምንም ቦታ አልሰጣትም። በቃ አላቅም ነው ያለችው ማለት ነው።